ሰላም ሰላም እንዴት ናችሁ? ውድ የኢትዮ ታይም ቤተሰቦች በዛሬ ቆይታችን የምንመለከተው የመልቲካልቸራሊዝም ኤዱኬሽንን የቻፕተር 2 ክፍልን የምንጀምር ይሆናል ማለት ነው። ታዲያ በዛሬ ዩኒት ቆይታችን የምንመለከተው ዋና ክፍል የሚሆነው ሶሻል ካታጎሪስ ኤንድ አፕሮችስ ኢን መልቲካልቸራሊዝም የሚባለው ሀሳብ ይሆናል ማለት ነው። ይህንን ሀሳብ እንግዲህ በቻፕተር 2 ቆይታችን በደንብ የምንመለከተው ይሆናል ማለት ነው። ወደ ትምህርቱ ከመግባታችን በፊት ይህን ቻናል ሰብስክራይብ ያላደረጋችሁ ልጆች ካላችሁ ሰብስክራይብ አድርጉት። እንዲሁም ደግሞ ከዚህ በተጨማሪ ይህን ቪዲዮ የምትመለከቱት ምናልባት ኦንላይን ላይ ወይም በዳታ ወይም በዋይፋይ ከሆነ ቪፒኤን አብርታችሁ ብትመለከቱት በጣም የተሻለና ጥሩ ይሆናል ማለት ነው። ሀሳብ አስተያየት ካላችሁ ኮሜንት ላይ ማስቀመጣችሁን እንዳትረሱ። ቀጥታ ወደ ሀሳቡ እንግባ። እንደ መግቢያ ግን ማለት ሶሻል ካታጎሪስ ኤንድ አፕሮች የሚለውን ሀሳብና የምናነሳው ብያችኋለሁ። ቀጥታ ዘለን ወደ ሶሻል ካታጎሪ ወይም አፕሮች ከመግባታችን በፊት ኢን መልቲካልቸራሊዝም ማለት ነው it is essential to clarify some key concepts that provide the foundation for understanding cultural diversity። ይሄ cultural diversity የባህል ልዩነት የሚባለውን የባህል ኢንተራክሽን የሚባለውን ነገር ሊያስረዳን የሚችል ወይም ደግሞ ክላሪፋይ ልናደርግባቸው የምንችላቸውን ሰኪ ፖይንቶችን ብንመለከት ጥሩና የተሻለ ይሆናል። አስቀድመን ኢን መልቲካልቸራል ሶሳይቲ ምንድነው ያለው ካልቸራል ዳይቨርሲቲ ስንል በምን አይነት መንገዶች ይገለጻሉ? የተለያዩ ኮንሰፕቶች አሉ። እነዛን እንመልከታቸው። መጀመሪያ ላይ የምንመለከተው እሳቤ መልቲካልቸራል ሶሳይቲ ነው። መልቲካልቸራል ሶሳይቲ ማለት is one where diversity is both accepted and respected የሆነ ቦታ ነው ማለት ይቻላል። ልዩነት ምን ያለበት ተቀባይነት ያገኘበት እንዲሁም ሪስፔክትድ የተከበረበት ቦታ ነው። ስለዚህ አንድ ማህበረሰብን ይሄ እኮ ማህበረሰብ ነው፣ ይሄ እኮ ማህበረሰብ መልቲካልቸራል ሶሳይቲ ነው ስትሉ በዛ ማህበረሰብ ውስጥ ዲፈረንት ካልቸር ዊዝ ሪስፔክት እና ዊዝ ኢኳሊቲ ይኖራል ለማለታችሁ መልቲካልቸራል ሶሳይቲ ስትሉ። ስለዚህ ከዚህ በፊት በነበረው ቆይታችን መልቲካልቸራሊዝም ምን ማለት እንደሆነ ዲፋይን አድርገናል በዩኒቷን። ስለዚህ መልቲካልቸራል የሆነ ማህበረሰብ ስትል መልቲካልቸራሊዝም ዲፈረንት ካልቸር፣ ዲፈረንት ሬስ፣ ዲፈረንት ኢትኒሲቲ፣ ዲፈረንት ላንጉጅ፣ ሪሊጅን፣ ጀንደር ያላቸው ማህበረሰቦች ኢን ዋን ኤሪያ ላይ የሚኖሩበት ማህበረሰብ ከሆነ መልቲካልቸራል ሶሳይቲ ታዲያ ተከባብሮና አንዱ ለአንዱን ተቀብሎት የሚኖርበት ሁኔታ ወይም ቦታ ነው ማለት ነው። Such a society promotes equality and the ethical principle of what respect for person, rejecting racism, sexism and other form of discrimination። ታዲያ መልቲካልቸራል ሶሳይቲን ጠቅላላ ሲያደርገው ምን ይለዋል? እንደ ፋውንዴሽን ሊጠቀስ ይችላል። የመልቲካልቸራል ሶሳይቲ ፋውንዴሽኑ ምንድን ነው? ወይም መልቲካልቸራል ሶሳይቲ ፕሮሞት የሚያደርገው ነገር ምንድን ነው ካላችሁ ለሰው ልጆች ምን ክብር የሚል ነገርን ያመጣል። ቤዝዶን ምናምን ሬስ፣ ቤዝዶን ኢትኒሲቲ፣ ቤዝዶን ቋንቋ እያለ ሰዎችን ምን አይልም አይከፋፍልም። ሰው ሬሲዝምን፣ ዘረኝነትን፣ ሴክሲዝምን የሚባሉ ነገሮችን ዲስክሪሚኔሽንን አክሽን ቤዝድ የሆነ ነው ሳይለይ መቀበል ማለት ነው። the other one ideology was ኢትኖሴንተሪዝም። ኢትኖሴንተሪዝም የሚባለው እሳቤ አለ። ኢትኖሴንተሪዝም ለእናንተ ፍሬንድሊ የሆነ ነው፣ ምክንያቱም በፍሬሽማን ቆይታችሁ ታውቁታላችሁ። ኢትኖሴንተሪዝም ማለት it is a tendency to view one's own culture as a superior and to judge others' culture by the standard of what one's own። ኢትኖሴንተሪዝም ማለት እንደምታውቁት የካልቸራል ሪላቲቪዝም ምንድነው? ኦፖዚቱ ነው፣ ተቃራኒው ነው። ስለዚህ ኢትኖሴንተሪዝም የእናንተን ባህል የእናንተን ቋንቋ ወይም ካልቸር አስ ሱፔሪየር ታስቀምጡና የበላይ እንደሆነ ታስቀምጡና የሌሎችን ባህልም ስትዳኙ ጀጅ ስታደርጉ ቤዝድ ኦን ዩርስ ኦን ካልቸር ጀጅ ማድረግ ነው። ከእናንተ አንጻር ደግሞ ሁሉ ነገር ከተዳኘ ልክ ሊሆን አይችልም፣ ምክንያቱም እኔ ነኝ ልክ ብላችሁ እየተጓዛችሁ ስለሆነ። ስለዚህ ሰዎችን በእንደዚህ አይነት መንገድ ጀጅ ስታደርጉ ኢት ካን ሊድ ቱ ሚስ አንደርስታንዲንግ፣ ፕሪጁዲስ ኤንድ ዲስክሪሚኔሽን። ወደ ሚስ አንደርስታንዲንግ ወይም ደግሞ ፕሪጁዲስ ማለት ደግሞ ያለምንም ቅድመ ሁኔታ እንዲሁ ዝም ብሎ መጥላት ያለምንም ፕሪጀጅመንት ማለት ነው። ፕሪጁዳይስ ማለት በተዘዋዋሪ ይከታችኋል ማለት ነው። The other one concept is ethnic group። ethnic groupን ስንመለከት በተመሳሳይ መልኩ ethnic group refers to a population whose members identify with one another based on a shared ancestry, language, history or cultural tradition። ethnic groupን ዲፋይን ስናደርገው ምን ማለት መሰላችሁ? የሆነ ህዝብ ነው፣ የሆነ ማህበረሰብ ነው who share ምን የጋራ የሆነን አንሴስተሪ ሊሆን ይችላል፣ ታሪክ ሊሆን ይችላል፣ ቋንቋ ሊሆን ይችላል፣
ባህላዊ የሆኑ ፕራክቲሶች ሊሆኑ ይችላሉ፣ ካልቸራል ትራዲሽን ሊሆኑ ይችላሉ። ምን የሚያደርጉ ሰዎች ናቸው? ሼር የሚያደርጉ ሰዎች ናቸው። ኢትኒክ ግሩፕ ትሏቸዋላችሁ። ምክንያቱም አሁን አንድን ብሔረሰብ ብላችሁ ስትጠሩ ምንድን ነው ያ ብሔረሰብ ቋንቋው፣ ታሪኩ፣ ባህሉ ምን የሆነ የተመሳሳይ የሆነ እንደማለት ነው። ሌላው እሳቤ ካልቸራል ፕሉራሊዝም ሲሆን ይሄኛው እሳቤ ምንድን ነው? ኤግዚስትስ ዌን ስሞለር ካልቸራል ግሩፕስ ሜንቴን ዜር ዲስቲንክት አይደንቲቲ ዋይል ኮኤግዚስቲንግ ዊዝ ኢን ዘ ላርጀር ሶሳይቲ። የሆነ በብዛት በቁጥር ደረጃ ልታዩት የምትችሉት የሆነ ስሞለር የሆነ ካልቸራል ግሩፕ አለ፣ ስሞለር የሆነ ኢትኒክ ግሩፕ አለ። ያ ስሞለር ኢትኒክ ግሩፕ ዊዚን ኤ ላርጅ ሶሳይቲ ውስጥ አንድ ላይ ሲገኝ ነገር ግን ዶሚናንቱ ላይ ወይም ላርጁ ሶሳይቲ በቁጥር በቋንቋ በምን ብዙ ሰዎች አሉት ወይም ዶሚናንት ነው የተባለው ካልቸር ትንሽ የተባለውን ካልቸር ሪስፔክት አድርጎ አንዱ ለአንዱ መኖር የሚችልበት ስርዓት ነው። በአጠቃላይ ካልቸራል ፕሉራሊዝም እንዴት ትቀርጹታላችሁ መሰላችሁ? ዳይቨርሲቲን እንደ ጥንካሬ መጠቀም፣ ልዩነትን እንደ አንድነት፣ ልዩነትን እንደ ጥንካሬ መጠቀም የሚታይበት እሳቤ ነው ካልቸራል ፕሉራሊዝም ማለት የተለያዩ ካልቸራል ግሩፖች አሉ። አንዱ አናሳ ሊሆን ይችላል፣ አንዱ ዶሚናንት ሊሆን ይችላል ምናምን ነገር ግን ዘይ ሪስፔክት ኢች አዘር ማለት ነው። ሌላው አካልቸሬሽን ነው። አካልቸሬሽንን በተመሳሳይ የምታውቁት ሀሳብ ነው። ኢት ኢዝ ዘ ፕሮሰስ ስሩ ዊች ኢንዲቪዥዋልስ ኦር ግሩፕስ አዶፕት ኤለመንትስ ኦፍ አናዘር ካልቸር ዋይል ሪቴኒንግ ዋት አስፔክትስ ኦፍ ዜር ኦውን። አካልቸሬሽን ማለት ሰዎች ወይም ደግሞ የሆኑ ማህበረሰቦች የሌላን ሰው ወይም የሌላን አናዘር ካልቸር ምን ማለት ሲችሉ አዶፕት ሲያደርጉ ሲለማመዱ ያለው ፕሮሰስ ነው አካልቸሬሽን የሚባለው። ዋይል ግን ምን ሪቴኒንግ አስፔክትስ ኦፍ ዜር ኦውን የራሳችንን ጠብቀን የሌሎችን ካልቸር ስንለማመድ አካልቸሬሽን ይባላል። በመጽሐፋችሁ ላይ የተቀመጠው ምሳሌ እሱ ነው። ስቱደንትስ ፍሮም ኮሪያ ስተዲንግ ኢን ፍሬንች ሜይ አዶፕት ፍሬንች ኢቲንግ ሃቢት በት ኮንቲኒው ቱ ሴሌብሬት ዋት ኮሪያን ሆሊዴይስ ኤንድ ስፒክ ኮሪያን አት ሆም። የሆነ ኮሪያዊ አሁን እኛ በቀላሉ ይሄንን እሳቤ ወደኛ እናምጣው። ኢትዮጵያውያንን ቋንቋችን አማርኛ ነው፣ የራሳችን ባህል፣ እምነት፣ ቋንቋ የተለያዩ ነገሮች አሉ። ነገር ግን ከዚሁ ጋር አያይዞ የምንማርበት ቋንቋ የምናጠናበት ቋንቋ እንግሊዘኛ ነው። ይሄ ግን መሆኑ ምን ማለት ነው? የእኛን ካልቸር ሪቴን አድርገን እየጠበቅን እንጠቀመዋለን። በዛ በኩል ደግሞ የሌሎችን የነጮችን ባህል ቋንቋ ደግሞ አዶፕት እያደረግን ነው። ስለዚህ ይሄ ነገር አካልቸሬሽን ሊባል ይችላል ማለት ነው። ሌላው ካልቸራል ሾክ ነው። ካልቸራል ሾክ ማለት እንግዲህ ሾክ ራሱ የሚለው ቃል ሊያስገምታችሁ ይችላል። ማለት cultural shock refers to the feeling of confusion, disorientation or anxiety that people experience when encountering a culture different from their own. ካልቸራል ሾክ የሚፈጠረው እናንተ የሚሰማችሁ የሰዎች ኮንፊውዥን፣ ግራ መጋባት፣ መጨናነቅ አይነት ስሜት ነው። ይህ የሚፈጠረው እንዴት መሰላችሁ? አሁን ካላችሁበት ተነስታችሁ የሆነ የማታውቁት ሀገር ሄዳችሁ እንበል። እዛ የማታውቁት ሀገር ላይ ምግብ ሲቀርብላችሁ እናንተ ከለመዳችሁት አንፋሚሊያር የሆነ ምግብ ነው። የሰው ቋንቋ በጣም የተለየ ነው። ይሄ ነገር ምን ውስጥ ይከታችኋል? ሾክ ውስጥ ይከታችኋል። ምክንያቱም ከለመዳችሁት ውጭ የሆነ ነገር ውስጥ ስለገባችሁ፣ አዲስ ባህልን ለመላመድ ስለሄዳችሁ ከእናንተ ውጭ የሆነ እሱ ካልቸራል ሾክ ይባላል። ነገር ግን ካልቸራል ሾክ የሌላን ባህል ኮንፊውዝ ማድረግ ሲባል በኔጌቲቭ ሳይሆን የሚተረጎመው ለመላመድ፣ አዳፕት ለማድረግ፣ ለመቀበል እንደ መንገድ ነው የሚታየው። መጀመሪያ ላይ ፋሲኔት ትሆናላችሁ፣ ዘን ፍራስትሬሽን አለ፣ አጀስትመንት እያደረጋችሁ ዘን ፋይናሊ የሰውን ባህል ካልቸር አክሴፕት ታደርጋላችሁ። አክሴፕታንስ ስቴጅ ላይ ትደርሳላችሁ። እነዚህን ያጠቃልላል ማለት ነው። እንደ ምሳሌ ሲያስቀምጥ አንድ የኢትዮጵያዊ ተማሪ ወደ ጃፓን ሄዶ ለትምህርት ምናምን ቢጓዝ እና ወደ ጃፓን ሲሄድ የሚያገኛቸው ነገሮች እንዳለ ኢትዮጵያ ውስጥ ከለመዳቸው ነገሮች ተቃራኒ ነው፣ በሰላምታ፣ በቋንቋ፣ በምንም። ስለዚህ ሾክ ውስጥ ይገባል ማለት ከለመደው ውጭ የሆነ ነገር ስለሆነ ዘን ግራጁዋሊ አዳፕት እያደረገ አክሴፕት ያደርገዋል። እሱን ካልቸራል ሾክ እንለዋለን ነው። ሌላው ዲስክሪሚኔሽን ነው። ዲስክሪሚኔሽን ማለት አክሽን ቤዝድ የሆነ ነገር ነው። አክሽን ቤዝድ የሆነ ነገር ነው። አክሽን ቤዝድ የሆነ ምን ስንል it is the unequal treatment of individuals or groups based on characteristics such as race, gender, social class, ethnicity or sexual orientation። በተግባር የተቀመጠ ፍትሃዊ ያልሆነ
አንፌር የሆነ ትሪትመንት ኦፍ ኢንዲቪዥዋል ነው። አሁን እንዳልኳችሁ አንድን ሰው በዘሩ፣ በጾታው፣ ባለበት የኑሮ ደረጃ ሶሻል ክላስ፣ በብሄሩ ወይም በሴክሹዋል ኦሪየንቴሽን አንኢኳል የሆነ ትሪትመንት ሲደርስበት አክሽን ቤዝድ ግን ከሆነ ዲስክሪሚኔሽን ትሉታላችሁ። ለመሰላችሁ አክሽን ቤዝድን የደጋገምኩት ፕሪጁዲስ ብለን የምናነሳው አለ። እሱኛው ቶት ቤዝድ ነው፣ ቲንኪንግ ነው፣ ሀሳብ ላይ ነው የሚነሳው። እሱኛው በሀሳብ ሰውን አንኢኳሊ ወይም ደግሞ ያልተገባ ነገር ትሪት ስታደርጉት በብዛት ፕሪጁዲስ ተብሎ ይጠራል። ሌላው ሬሲዝም ወይም ዘረኝነት የሚባለው እሳቤ ነው። ዘረኝነት is a belief that one race is inherently superior to another, often manifesting in prejudice, exclusion and systematic inequality። ዘረኝነት ማለት በጣም የምታውቁት ነገር ነው አይደለ? የእኔ ብሔር የተሻለ እና ከሌላው ይበልጣል የሚል እሳቤ ማለት ነው። ሌላው ፕሪጁዲስ ነው። ፕሪጁዲስ ማለት አሁን እንዳልኳቸው refers to unfavorable attitude or opinion formed without adequate knowledge or experience, often based on stereotypes ይላል። ፕሪጁዲስ ደግሞ ማለት ቶት ቤዝድ የሆነ ነው። ለሆነ ሰው ያላችሁ ኔጌቲቭ አቲቲዩድ ነው። ዊዝአውት ኤቪደንስ ዊዝአውት ኤኒ ኤክስፒሪየንስ የሆነን ሰው እንዲሁ ዝም ብሎ በቃ ቀልብ አይወደውም ካላችሁ እሱ ፕሪጁዲስ ነው የሚባለው። ምክንያቱም ያን ሰው ለመጥላት አዲክት የሆነ ምን የላችሁ ኖውሌጅ የላችሁ። ሶ ዊ ኮል ኢት ፕሪጁዲስ። ሌላው ስቴሪዮታይፕ ነው። ስቴሪዮታይፕ ደግሞ it is an oversimplified or generalized belief about a group of people, often inaccurate or exaggerated። ስቴሪዮታይፕ ደግሞ ማለት እንግዲህ ወይ አንዳንዴ የሆኑን ማህበረሰቦች ዝም ብላችሁ ትፈርጃላችሁ። ጀነራላይዜሽን በሉት ስቴሪዮታይፕ በተወሰነ መልኩ የሆነን ግሩፕ ተገቢ ባልሆነ መልኩ ወይም ደግሞ ኤግዛግሬትድ በሆነ መልኩ መፈረጅ እንደማለት ነው። ለምሳሌ ህንዳውያን በማትስ ላይ ጥሩ ናቸው ተብሎ ይታሰባል። ሶ ምን እንላለን? ዘ ኖሽን ዛት ዋት ኦል ኤሽያንስ አር ጉድ አት ማትስ፣ ሁሉም ኤሽያውያን ማትስ ላይ ጥሩ ናቸው እንደማለት። የሆኑ አፍሪካውያን አትሌት ላይ ጥሩ የሆነ እንቅስቃሴ ስላላቸው ኦል አፍሪካንስ አር ምን አትሌቲክ ወደሚል እሳቤ መምጣት ማለት ነው። ይሄኛው ነው ስቴሪዮታይፕ የሚባለው። በብዛት ስቴሪዮታይፕ ሰዎች ወደ ፕሪጁዲስ እንዲገቡ ያደርጋቸዋል። ምክንያቱም ኦል የሚለውን እሳቤ ካያችሁት ያለምንም አዲግሬት ኖሌጅ ኤክስፔሪንስ ማድረግ ነው። ዘን መጨረሻ ላይ ወደ ዲስክሪሚኔሽኑ አክሽን ቤዝድ እየሆናችሁ ትመጣላችሁ ማለት ነው። ሌላ የምንመለከተው ክፍል ሶሻል ካታጎሪስ ኢን መልቲካልቸራል ኤዱኬሽን የሚባለው እሳቤ ነው። እስካሁን ድረስ እየተከታተላችሁ ከሆናችሁና ቻናሉን ሰብስክራይብ፣ ላይክ፣ ሼር ሳታደርጉ የተቀመጣችሁ ልጆች ካላችሁ ሼር አድርጉት። ከዛኛ ደግሞ 2.1 የምንጀምር ይሆናል ማለት ነው። እያረፋችሁና እስካሁን ያነሳናቸውን ሀሳቦችም ደግሞ አሰላስሏቸው። 2.1 ሶሻል ካታጎሪስ ኢን መልቲካልቸራል ኤዱኬሽን የሚለውን ያሳየናል። መልቲካልቸራል ኤዱኬሽን እንዳልኳችሁ ወይም ከዚህ በፊት እንደተመለከትነው it recognizes and values the diversity that exists within a society and seeks to create equitable learning opportunity for all students። መልቲካልቸራል ኤዱኬሽን ማለት ሁሉም የባህል ልዩነት ሁሉም ባህል እውቅና ሰጥቶ ሪኮግናይዝ አድርጎ በማህበረሰብ ውስጥ ያለውን የተለያዩ ማህበረሰቦች አይደለ ደግሞ ተማሪ ሆኖ የሚመጡት ለነዛ ኢኩዊቴብል የሆነ ለርኒንግ ኦፖርቹኒቲን ማመቻቸት የሚፈልግ አንድ ሳብጀክት ነው ወይም ደግሞ አንድ ኤም ያለው ነገር ነው። ሶ ቱ ዱ ዚስ ኢፌክቲቭሊ ኤዱኬተር መስት አንደርስታንድ ዘ ሜጀር ሶሻል ካታጎሪስ። ታዲያ ይሄኛው ነገር የተሻለና የተቀላጠፈ እንዲሆን ኤዱኬተሮች ይህን ማወቅ አለባቸው ብሎ በተለያዩ ነገሮች ከፋፍሎ ያስቀምጠዋል ማለት ነው። ስለዚህ አሁን የምንመለከታቸው ካታጎሪዎች ምንድን ናቸው ተብላችሁ ብትጠየቁ ልመልሱ የምትችሏቸው አንድ ጀነራል የሆነ ሀሳብ ብሰጣችሁ ይህ ካታጎሪ የምንመለከተው አሁን ላይ ማለት ነው እንዴት ነው ተማሪዎች የሚማሩት፣ ለምን የሚያደርጉት፣ እንዴት ነው ኢንተራክት የሚያደርጉት ኢች አዘር፣ እንዲሁም ደግሞ እንዴት ነው ተማሪዎች ትምህርት ቤት ውስጥ ትሪት መደራረግ ያለባቸው የሚለውን እሳቤ ያነሳል። ማለት በብሔር፣ በዘር፣ በቋንቋ፣ በሃይማኖት ሳይለያዩ መማር፣ ሳይለያዩ ኢንተራክት ማድረግ፣ ሳይለያዩ ምን ማድረግ ትሪት ማድረግ አለባቸው ከሚለው አንፃር የሚነሱ ካታጎሪዎች አሉ የሚቀመጡ። እሱን በማሰብ ነው አሁን ላይ የምንመለከተው ማለት ነው። ሶሻል ካታጎሪ ስንል ይሄንን ብቻ ነው የምናየው። የመጀመሪያው ሶሻል ካታጎሪ ኢትኒክ ግሩፕ ነው። ኢትኒክ ግሩፕን ቅድም አይተነዋል አይደል? የሆነ ማህበረሰብ ነው ብለናል። ተመሳሳይ የሆነ ምን ታሪክ፣ ተመሳሳይ የሆነ ባህል፣ ቋንቋ ምናምን ያለው።
So an ethnic group is an involuntary social group characterized by shared ancestry, common tradition, and a collective sense of identity of peoplehood. ኤትኒክ ግሩፕ ማለት እንግዲህ ማንም ፈልጎ አይደለማ እዚህ ቦታ ላይ ልወለድ እዚህ ብሔር ውስጥ ልወለድ የሚለው ኢንቮለንተሪ ሶሻል የሆነ ነው። ዘን ግን መጨረሻ ላይ ምን ሼር የምታደርጉት ምን አለ ኮመን የሆነ ማለት ነው ቋንቋ፣ ባህል፣ ሃይማኖት፣ ስርዓት፣ አበላል፣ አመጋገብ፣ አለባበስ ይኖራችኋል እንደ ኢትኒክ ግሩፕ። ከዛ ዘንድ የሆነ ስም ይሰጣችሁና እንትን ኢትኒክ ግሩፕ ትባላላችሁ ማለት ነው። Members of an ethnic group often share a sense of interdependence and faith. This sense of belonging is influenced both by how individuals define themselves and how others perceive or label them. ታዲያ የሆነ ብሔር ወይም የሆነ ኤትኒክ ግሩፕ አባል ስትሆኑ የሆነ ሴንስ ኦፍ ቢሎንጊንግነስ አለ። የዛ ቡድን አባል የመሆን ስሜት የሚፈጥረው። ታዲያ የዛ ቡድን አባል መሆናችሁን የምትገልጹት አንዳንዴ ወይም የዛ ቡድን አባልነታችሁ በጣም ኢንፍሉዌንስድ ሆኖ የሚጎላው እናንተ እኔ እኮ የዚህ ቡድን አባል ነኝ ባላችሁት ሰልፍ አይደንቲፊኬሽን ይባላል ይሄ። እናንተ እንዲህ ነኝ ትላላችሁ፣ አበላሌ እንዲህ ነው፣ ቋንቋዬ እንዲህ ነው፣ አለባበሴ እንዲህ ነው፣ ስለዚህ እኔ ምንድን ነኝ እንዲህ ነኝ ትላላችሁ። እሱ ኢንዲቪዥዋልስ ዲፋይን ዘምሰልፍ እናንተ ራሳችሁን ዲፋይን ስታደርጉ ነው። ታዲያ ደግሞ ሰውም በተቃራኒ በኩል ስትመለከቱ የእሱ ቋንቋ እንዲህ ነው፣ የእሱ አበላል እንዲህ ነው፣ አለባበሱ እንዲህ ነው ይላችኋል። ይሄ ምንድን ነው? ኤክስተርናል አይደንቲፊኬሽን ይባላል ማለት ነው። ኤክስተርናል አይደንቲፊኬሽን ይባላል። ስለዚህ ከሶሻል ካቴጎሪ አንጻር እና ከኤዱኬሽን አንጻር እንዴት ይያያዛል ካላችሁኝ መምህራኖች ዲፈረንት የሆነ ካልቸር ዲፈረንት የሆነ ኤትኒክ ግሩፕ በአንድ ክፍል ውስጥ ስላለ ዘይ መስት ሪኮግናይዝ ዚስ ካልቸር ነው። በቃ በካሪኩለም በምሳሌ ሪኮግናይዝ እያደረጉ ማስቀጠል መቻል አለባቸው የሚለው እሳቤ ይታያል። አሁን እንዳልኳችሁ ኢን መልቲካልቸራል ክላስሩም ቲቸርስ ሹድ አክኖሌጅ ዚስ ዲፈረንስስ ኤንድ ዩዝ ኢንክሉሲቭ ስትራቴጂስ ማለት ነው። ሁለተኛው ካታጎሪ ካልቸራል ዳይቨርሲቲ ነው፣ የባህል ልዩነት የሚለው እሳቤ። ባህል ስንል እንግዲህ ኢት ኢንኮምፓስስ ዘ ቶታሊቲ ኦፍ ሶሳይቲስ ዌይ ኦፍ ላይፍ። ባህል ሲባል በተዘዋዋሪ ምን ማለት ነው? የአንድ ማህበረሰብ አጠቃላይ የአኗኗር መንገዱ ነው አይደለ? አንድን ማህበረሰብ ጠርታችሁ በሁሉም ነገር መዝናችሁ የምታስቀምጧቸው ነገሮች ባህል ተብለው ሊገለጹ ይችላሉ። ታዲያ ባህል ስንል ኢት ኢንክሉድስ ዋት ሼርድ ቢሊፍ ቫሊዩ ኖርም ትራዲሽን አርቲፋክት ዛት ዲፋይን ኤ ፒፕል። የሆነን ሰው ዲፋይን የሚያደርገው አመለካከት፣ እምነት፣ ቋንቋ፣ ባህል፣ አርቲፋክት ወይም ይሄ ህግ ምናምን የሚሉት ነገሮችን ምን የሚል ነው? ኢንኮምፓስ የሚያደርግ ወይም የሚይዝ ነው ማለት ነው። Within a country, there may be a national culture shared by all citizens as well as a subculture that represents a specific ethnic or regional group. ታዲያ ሁሉም ሀገር ዳይቨርሲቲ አለው። እንደ ሀገር ከሆነ ናሽናል ካልቸር ልትሉ ትችላላችሁ። አንድ ሀገር ተመሳሳይ የሆነ ባህል ሊኖራት ይችላል። አንዳንዴ ደግሞ እንደ ኢትዮጵያ ሰብ ካልቸር ሊኖር ይችላል። የተለያዩ ኦሪጂኖች ወይም የተለያዩ ኤትኒክ ግሩፖች ኖረው ማለት ነው። ታዲያ ኢትዮጵያም የባህል ልዩነት ምንድን ነው ወይም ይሄ ባህል ምንድን ነው የሚባለውን እሳቤ በ1997 በተቀመጠው ካልቸራል ፖሊሲ ላይ ስታስቀምጥ ኢትዮጵያ ምን ብላለች? ባህል ማለት ካልቸር ኢዝ ኤ ቦርድ ኮንሰፕት ዛት ኢንክሉድስ ዋት ኤ ሶሳይቲስ ማቴሪያል ኤንድ ስፒሪቹዋል ዌልስ። የማህበረሰቡ ቁሳዊና መንፈሳዊ ሀብት ነው ባህል ማለት። ምን ማለት ነው? የሚዳሰስ እና የማይዳሰስ ብለን ልናስቀምጠው እንችላለን። ኢትስ ሞድ ኦፍ ላይፍ፣ አመለካከቱ፣ ባህሉ፣ ሞራል፣ ሳይኮሎጂካል የሆነ ካራክተሪስቲኩ ባህል ተብሎ ሊገለጽ ይችላል። ጀነራሊ ግን ካልቸራል ኤሌመንት የምንላቸው ቋንቋ፣ በአፍ የሚተላለፍ ታሪክ፣ ኢኮኖሚክ ባክግራውንድ፣ የፖለቲካ ሲስተም፣ ምግብ፣ አለባበስ፣ የቤት አሰራር፣ መንፈሳዊ በዓላት ማለት የልደት፣ የሞት፣ የሰርግ የምንላቸው እነዚህን ነገሮች እንዳለ እንግዲህ የባህል ልዩነቶች ናቸው። ካልቸራል ዳይቨርሲቲ ሞር ዲፋይን ሊያደርጉ የሚችሉ ወይም የካልቸር ኤሌመንቶች ናቸው። አንድን ባህል ከእንደዚህ አይነት ነገሮች አንጻር ነው ዲፋይን ልታደርጉ የምትችሉት። ይህን ባህል አምጡልኝ ብላችሁ ቋንቋው እንዲህ ነው፣ አመጋገቡ እንዲህ ነው፣ አለባበሱ እንዲህ ነው፣ በዓል እንዲህ ነው የሚያከብሩት እያላችሁ ነው ልትነግሩኝ የምትችሉት ኤሌመንቱ ከዚህ አንጻር ነው። ታዲያ ለምን ሶሻል ካታጎሪስ ውስጥ ከተት ነው ብላችሁ ደግሞ መጠየቅ አለባችሁ። ኢን መልቲካልቸራል ኤዱኬሽን incorporating cultural expressions such as traditional music or proverbs can foster appreciation for diversity and deepen students' understanding of their heritage. ታዲያ መልቲካልቸራል ኤዱኬሽን የሁሉንም ባህል አንድ ላይ አሰባጥሮ ኢኩዊቴብል የሆነ
የትምህርት አሰጣጥ ለተማሪዎች ማድበስ ስለሆነ ኢን መልቲካልቸራሊዝም የተለያዩ ባህላቶችን፣ ቋንቋ ወይም ስርዓቶችን እያመጡ የተማሪዎች የመማር ማስተማር ሂደቱ እንዲቀላጠፍ ተማሪዎች ጓግተው እንዲማሩ እንዲሁም ደግሞ ስለራሳቸውም እንዲያውቁ ማስደረግ ነው ማለት ነው። ሶስተኛው እንግዲህ ሪሊጅን ነው። ሪሊጅን ሃይማኖት የምንለው እሳቤ it is a key component of social identity that profoundly influences value, moral belief and world view። ሃይማኖት የሚባለው እሳቤ በዓለም በጣም ተጽዕኖ መፍጠር የሚችል ነው። የሰውን ዋጋ የሚሰጠውን ወይም ቫሊዩውን አመለካከቱን ሞራል ብሊፉን ወይም ደግሞ አንዳንዴ የዓለም ወርልድ ቪው ፐርስፔክቲቭንም ሊቀርጽ ሊወስን የሚችል ነገር ነው ሪሊጅን ብለን የምንጠራው ነገር ኢት ኢንፍሉዌንስስ። ስለዚህ religious diversity has historically played a role in shaping educational content, access and practice። ሃይማኖታዊ የሆኑ ልዩነቶች ደግሞ በታሪክም ስንመለከታቸው የራሳቸውን ሚና ነበራቸው። ኤዱኬሽናል ኮንቴንቱን ከመቅረጽ አንጻር አክሰሱ ላይ እንዲሁም አተገባበሩ ላይ የሃይማኖት አስተዋጽኦ በጣም ከፍተኛ ነው። ትምህርት የሚባለው እሳቤ ሲነሳ ግዌነይ የሚባለው ሀሳብም ሰውዬም ሲያወራ ምን ይላል? religious perspective has long influenced education. However, when this influence promotes prejudice or discrimination, they can undermine inclusivity እያለ ያነሳል። አሁን ያልናቸው እሳቤዎች ወይም ሃይማኖት የሚባለው ነገር ኤዱኬሽን ላይ ከፍተኛ ኢንፍሉዌንስ አለው። ነገር ግን ይሄ ኢንፍሉዌንስ ወደ ፕሬጁዲስ እና ዲስክሪሚኔሽን ከመጣ አንዱ በሃይማኖቱ አንዱን ጀጅ ማድረግ ከጀመረ ኢንክሉሲቪቲን አንደርማይን ማድረግ ይጀምራል። ይሄ ከምን እሳቤ የመጣ መሰላችሁ? ለምሳሌ ህንድ ውስጥ ካሉ ትላልቅ እምነቶች ከተነሳ የሂንዱይዝም ትልቅ አንዱ ነው የሚነሳው እምነት። የሆነ ሰዓት ላይ ተማሪዎችን በሚያስተምሩበት መጽሐፍ ላይ ምን አይነት ነገሮች አወጡ? የሂንዱ ናሽናሊስት ቢያዝ ሪፍሌክት ተደረገበት ወይም ማርጂናላይዚንግ ማይኖሪቲ ፌዝስ በህንድ ውስጥ የሚተገበሩ ወይም የህንድ ሰዎች የሚያምኗቸው ማይኖሪቲ ፌዝ ተብሎ የሚጠሩ ማለት አናሳ የሆነው ህዝብ የሚከተላቸው እምነቶችን ክሪቲሳይዝ የሚያደርግ ሀሳብ በመጽሐፉ ላይ ተተግብሮ ነበር። ስለዚህ በመልቲካልቸራል ኤዱኬሽን ይሄ ሀሳብ መኖር የለበትም። ወደ ፕሬጁዲስ እና ወደ ዲስክሪሚኔሽን ከገባን የአንድነትን ነገር አንደርማይን ያደርጋል። ስለዚህ በአጠቃላይ ምን መደረግ አለበት? ተከባብሮ በመጽሐፉ ላይ፣ በቴክስት ቡኩ ላይ፣ በክላሱ አክቲቪቲ ላይ ሪሊጅን መስት ቢ ኒውትራል ከገባም ደግሞ ኖት ፌቨሪንግ ዋንስ ሪሊጅን የአንዱን ሰው እምነት የአንዱን ሰው ባህል ብቻ መጥቀም የለበትም። ሁሉንም እኩል ያሳተፈ መሆን መቻል አለበት ማለት ነው። ሌላው ጀንደር የሚባለው ነገር እንመልከት። Gender is one of the fundamental social categories that affect equality and opportunity in education። ሌላው እንግዲህ ጾታ ጀንደር የስራ ክፍፍል በወንድ የሴት ምናምን የሚባሉት እሳቤ በጣም ወሳኝ የሆነ ሶሻል ካታጎሪስ ሊነሳ የሚችል ነገር ነው። ምክንያቱም እኩልነትን ወይም ደግሞ ኦፖርቹኒቲ ኢን ኤዱኬሽን ያለውን ነገር አፌክት ማድረግ ስለሚችል። በታሪክ እንግዲህ ከተመለከትን ሶሻል ኤንድ ካልቸራል ሲስተም ለወንዶች እጅጉን ያደላ ነው ከሴቶች በላይ የትምህርት ስርዓቱ የሆኑ ነገሮች ሊዲንግ ቱ ዲስአፐርቲስ ኢን አክሰስ ፓርቲሲፔሽን ኤንድ አቺቭመንት gender sensitivity in education require addressing this inequality through affirmative actions and inclusive policies. School should ensure that ያለ የሚቀጥለው ሀሳብ አለ። ታዲያ ጀንደርን ወደ ትምህርት ሀሳብ አምጥተን በቀላሉ ስንመለከተው የወንዶች የበላይነት በፊቱ ዘመን የጎላ ነበር። አሁን ላይ ባለው ደግሞ እሳቤ መሰረት ትንሽ የተሻሻለ ትምህርት ቤቶች በፊት የነበረውን ነገር ኢኒኳሊቲ ለማስተካከል ብለው አፊርማቲቭ አክሽን የሚባሉ ነገሮች እየመጡ ኢንክሉሲቭ የሆኑ ሁሉን የሚያካትት እኩል የሚያደርግ ፖሊሲዎች እየተቀረጹ መጥተዋል። ታዲያ ትምህርት ቤቶቻችንም በካሪኩለሞቻቸው ላይ ምን ማድረግ አለባቸው? ካሪኩለም ማቴሪያልስ ፖርትሬይ ውመን ኤንድ ሜን ኢን ኢኩዊታብል ኤንድ ዳይቨርስ ሮል ወንድና ሴትን በቃ እኩል በሆነ ወይ ዳይቨርስ በሆነ ሚና በተለያየ ሚና ማስቀመጥ መቻል። የሴቶች ስቱደንትስ አር ኢንኮሬጅድ ቱ ፓርቲሲፔት ኢን ሊደርሺፕ ሴቶችን በጥሩ ሁኔታ ላይ ኢንኮሬጅ ማድረግ በሊደርሺፕ በአመራር ቦታ ላይ ማምጣት። መምህራኖችም ደግሞ ይሄ ጀንደር ቤዝድ የሆነ ጥሰት ቫዮሌንስ እንዳያደርጉ ማድረግ በእነዚህ አይነት ነገሮች ማካካስ አንዱ ዓላማው ነው።
ስለዚህ እስካሁን ካየናቸው ካታጎሪዎችን ስትመለከቱ ኤትኒክ ግሩፕ፣ ካልቸራል ዳይቨርሲቲ እያለን ያነሳናቸው ሀሳብ ለግጭት ቅርብ ናቸው። ሶ ኢን መልቲካልቸራል ኤዱኬሽን ሲመጡ አስታራቂ በሆነ መንገድ መምጣት አለባቸው ወይ ሁለቱንም ያስጠቀመ መሆን መቻል አለበት ነው ዋና ሀሳባችን። አምስተኛው ፐርሰንስ ዊዝ ዲስኤቢሊቲስ ነው። ዲስኤቢሊቲንም እንዲሁ ስትመለከቱት አንደኛው ወሳኝ የሆነ የሶሻል ካታጎሪ ሲሆን እንግዲህ ዛት ኦፍን ኢንተርሴክት ዊዝ አዘርስ ዊዝ ሰች አስ ጀንደር ፖቨርቲ ኤንድ ኤትኒሲቲ ልክ እንደ ጀንደር፣ ድህነት፣ ኤትኒሲቲ እንደሚባሉት ነገሮች ሊነሳ የሚችል ነገር ነው። እንግዲህ ፒፕል ዊዝ ዲስኤቢሊቲስ ዌር ዜር ፊዚካል፣ ሴንሰሪ፣ ኮግኒቲቭ ኦር ኢሞሽናል እንግዲህ አካል ጉዳተኝነት ሲባል አካላዊ ይህ በስሜት ሕዋሳት ላይ የሚገጥም ሜንታል የሆነ ወይም ኮግኒቲቭ የሆነ አለ። አንዳንዴ ደግሞ የስሜት ኢሞሽናል የሆነ ነገር አለ። ታዲያ ሂስቶሪካሊ እነዚህ ዲስኤቢሊቲ ገጠማቸው የሚባሉ ሰዎች መርጂናላይዝ ይደረጋሉ፣ ኤክስክሉድ ይደረጋሉ ወይም ደግሞ ለትምህርቱ ኢናዱኬት የሆነ አክሰስ ነው የሚሰጣቸው። በቂም አይደለም፣ ተገቢም አይደለም፣ መገለልም አለ። ስለዚህ ይህ ነገር ይቅር ይልና በምን መተካት መቻል አለበት? አክሰሰብል የሆነ ኢንፍራስትራክቸር ትምህርት ቤቶቻችን ለእነሱ ምቹ የሆነ አክሰሰብል ኢንፍራስትራክቸር መገንባት መቻል አለበት። አዳፕት ቲቺንግ ሜተድ እነሱን ሊማሩና ሊገባቸው በሚችል መልኩ አዳፕት ቲቺንግ ሜተዱን አዳፕት ማድረግ አለበት። ከዚህም በተጨማሪ ደግሞ ነን ስቴሪዮታይፒካል ሪፕሬዘንቴሽን መቅረብ አለበት። በመጽሐፉ በየሚዲያው ላይ የምንመለከታቸው ነገሮች ወይ ኤግዛግሬትድ ሆነው ወይ ደግሞ ምን ስቴሪዮታይፕ እንደዛ አይደለ ቅድም የተመለከትነው ወይ ደግሞ ኢንአኩሬት በሆነ ኤግዛግሬትድ በሆነ ወይ ሊቀርቡ አይገባም ነው የሚለን ማለት ነው። ትምህርት አሰጣጣችን በዚህ ሁሉ መቀረጽ መቻል አለበት። መልቲካልቸራሊዝም ኤዱኬሽንን አስ ሶሻል ካታጎሪ ከፍለን ስንመለከት ለዚህ ነው። የመጨረሻው እሳቤያችን ላንጉጅ ግሩፕ የሚባለው ነገር ነው። ላንጉጅ ግሩፕም እንግዲህ ደግሞ እንደምታውቁት አንደኛው ነገር ነው። የተለያዩ ቋንቋዎች ስላሉ although not explicitly highlighted in your original text, language deserves attention a category in multicultural education. ቋንቋ የሚባለው ነገር በመልቲካልቸራል ኤዱኬሽን እንደ ቁልፍ ነገር ነው። ማለት ቋንቋ ሲባል it is both a medium of communication and a carrier of culture and identity አይደለ? ባህልን ማንነትን ከመያዝም አልፎ ይህንን ይይዛል በዋናነት። ነገር ግን ደግሞ as a medium of communication ያገለግላል። መግባቢያ መንገድ ሆኖ የሚያገለግል ነገር ነው ቋንቋ ሲባል። ሶ አንዱም የራሱ ካለው ለግጭት ቅርብ ሊሆን ስለሚችል በተሻለ መንገድ ሁሉን አስታራቂ በሆነ መንገድ ሊሰጥ ይገባዋል። ታዲያ በኢትዮጵያም ደግሞ ከተመለከትን ወይም ደግሞ በአፍሪካ ደረጃ ራሱ የተለያየ የማዘር ታንግ ቤዝድ የሆኑ መልቲሊንጓል ኤዱኬሽኖች ይሰጣሉ እንደ ክፍሉ ተከፋፍለው። እዚህ ጋር ሰንጠረዥ አስቀምጧላቸዋል። እንደ ሁኔታው ከ1 እስከ 4 ከ1 እስከ 8 እየተደረጉ ይሰጣሉ የተለያዩ ቋንቋዎች። እዚህ ጋር እንደ ምሳሌ አማርኛ፣ አፋን ኦሮሞ፣ ትግርኛ እያለ አስቀምጦላችኋል ማለት ነው መጽሐፋችሁ። ስለዚህ በአጠቃላይ የሶሻል ካታጎሪ ክፍላችንን እዚህ ጋር እናቁምና በቀጣይ አፕሮች ቱ መልቲካልቸራል ኤዱኬሽን የሚባለውን ክፍል በ2.2 የምንመለስበት ይሆናል ማለት ነው። ቪዲዮ ከተመቻችሁ ላይክ አድርጉ። በድጋሚ በቪፒኤን ያላያችሁ ልጆች በቪፒኤን ብታዩ በቀጣይ ደስ ይለኛል። ቻናሉን ሰብስክራይብ ካላደረጋችሁ በድጋሚ ሰብስክራይብ አድርጉት። ቁጥሩ ይጨምር፣ ለሌሎች ተማሪዎች ይዳረስ። በቪፒኤንም ደግሞ እየደጋገምኩ ነው እየነገርኳችሁ ያለሁት። አብራችሁኝ ስለቆያችሁ ግን አመሰግናለሁ። ቻው ቻው።